ይርበኝ ነው እንደ ጀመር አረ ግምቴ ሞተሻል ምናምን ብለው ማዘር ደወለችልኝ። እኔ እንኳን እውነት ለመናገር አላየሁትም የሞተሻል ነው የተባለውን ጌታ። ማዘር ደውላ አንተ ቪዲዮ አይቼ እንደዚህ ብለው ፖስቷት ነው አለችኝ። ኧረ ውሸት ነው አልኳት። ጌታ እንዴ አማቴ ደረሳቸው እንዴ እሷ ከአንቺ በላይ ልጅ ነች። ገና 13 ዓመቷ ነው። ጠፍራ ያጀማ ምን አስባለሁ። የምሬ ነው እኮ እዚህ ጋር ማለት ነው። ሞተሻል አልተባለም እንዴ እያሉኝ ማለት ነው ኮሜንት ላይ እና መሞትሽን አልሰማሽ እንዲሆን ንገርሽ ብለን ነው ይሉኛል ማለት ነው። ማርያምን አለችኝ። ከዛ ለአባትህ ስነግረው አረ ውሸት ነው እንዴ የአንቺንስ ልጅ ሞተ ብለው ፖስተውት የለም ወይ ምናምን አለኝ። ምናምን አለችኝ። አረ ውሸት ነው ምናምን አልኳት። እንደው ቪዲዮን ግን አላየሁትም። አንድ ሰው እኮ አይደለም 16 አካውንት ነው የተከፈተው ማሬ እኔን ለመግደል ደግሞ ቫይራሉ ሳብተን ደግሞ ግደሉኝ አሏችሁ። እዚህ ሰምታችሁ የአንዲቱ እንኳ ይቺ ያንተን ፎቶ የለጠፈችው ማንም ሰው አያትም። ግደሉኝ አሉ። ደስ ሲል አይ ጋይስ ማለት ብንኩት ምንድነው የምትጠቀመው? ያንተን ፎቶ ያደረገችው ማለት ነው። የሆነ ደግሞ የሆነ ፎቶ ማለት ነው። የሸገሯ ናት የምትሰራ የሸገሯ ማነች? የሸገሯ የሀገሬ ልጅ ምናምን ብላ ተለጥፋ የሆነ ፎቶ ማለት ነው። ኤዲት ሰርታ ማለት ነው። እግዚአብሔርን የሆነ ሰዓት ያውም ኮፍያ ለበሽ እዚህ አንተ ጋር የሆነ ሰዓት አላል ነበረ። ኤዲት ሰርታ ፎቶ ለጥፋ መድኃኒዓለምን የምሬን ነው የሀገሬ ልጅ አንተ ከፍ በል ምናምን ነገር ብላ ፖስት አድርጋለች። እና እንትን አረኳት፣ ብሎክ አረኳት። ሌላ አካውንት አላት ላይክ ከፋሚሊ ውስጥ ና መሰለኝ ገባ እዚህ እወድሻለሁ ማሬ ውዴ ከሚሉኝ መሀል ናት። በዛ ስቦ ልካት የትናንትና ሪከርዱን አየሁት። በየት አመጣችሁ ሪከርዱን ብዬ ገረመኝ። በሌላ አካውንት ሳያት ወይ ሌላ አፍሪካ አካውንት ይኖራታል። እና እንደ ሀሳብ ለምን ቦቼን አጨምሮልኝም በአንድ ላይ ግደሉን። ለአንተ ኮሜንት ጽፋለች ከዛሬ ቪዲዮ ላይ እሪ ገብቼ ዋለ ይፈጠነ የኛ ሀገር ልጅ ናት እኮ እቺ ባለጊ። የት ሀገር ልጅ ነች? ሚስጥር እየወጣ ነው። ግብጅ የፈጠነ የት ሀገር ልጅ ናት? የሀገሬ ልጅ ብላ አለች። አንደኛው ጽሑፍ ላይ የሀገሬ ልጅ ቦቼዋ አንተ ወደፊት ይቺ እኔ የምሬን ነው። ይቺ የወልዲያ ልጅ ነች አይደለችም? የሀገሬ ልጅ ብላ አንተ አንቺ እኮ የሳሌ 58 ልጅ እኮ ነኝ። አዲስ አበባ ልጅ የሸገሯ ምናምን ተብሎ ቦቼዋ ካለች የአዲስ አበባ ልጅ አይደለችም። እንዲህ ምን ሆነሽ? እንደዛ ነው ዝሮ የሀገሬ ልጅ አንተ ወደፊት እንደዚህ ይቺ ከካም ነው ምናምን ብላ ፎቶ ይንዘቅዝቃለች። ከዛ ደግሞ ሞታለች ብላ ብዙ ጊዜ ቪዲዮ ሰርታለች። ታዲያ ምን ችግር አለው? አሁን እኮ እሷ እኮ አይ ቲንክ የፈለገችው ፌመስ መሆን ነው አይደለ? እኔ ለመፈመስ ይሁን ችግር የለውም። እሷ ነች እንደ ይብቱ አወኳት። በቃ እኔና የብትሳምን ፍቅረኛ አድርጋ የፖስተችው ልጅ ነች። ከዛ ከሄቨን ገብረን ፖስት እሺ። አይ ጋይስ መፈመስ ፈልጋ ከሆነ ትፈምስ። አንዳንዴ በነገራችን ላይ ለእኛም ጥሩ ነው። ምቀኛ እኮ አታሳጣኝ እኮ ተብሎ የሚጸልያል ግምጄ እኔ ነገርኩህ እኮ ምቀኛ ያሳጣኝ። ግን ደግሞ ማለት ነው ይኸውልህ አሁን አንድ አካውንት ቢሆን ችግር የለውም። ወደ 16 አካውንት ነው። ሁሉም ፋሚሊ መጥቶ እኔ ጋር ለቅሶ ለመድረስ ነው የሚመጣው። ቡቼ ምሬ ነው ያን ነገር ቤተሰብ ቢያየውስ? ቋይሽተው እናቴስ ብታየው እንዲሁ በእናት ቀጥ አትልም። እንደኔ ማዘር የፈጠነ ደውላ ትጠይቃለች። አትጠይቅም፣ ኔትወርክ አይሰራም። ለዛ ነው እኮ አይ ማይ ልብ ይዋን ያለች ሊያስገው ሰባሱ። እኔ በነገራችን ላይ ይሄ አፈቅርሃለሁ አፈቅርሻለሁ ነው ያሉ ፖስት የሚያደርጉትን ማለት ፖስት አድርግላቸው እሺ። ግምጄ ቢኮዝ በቃ ይሄ ለእነሱ መንገድ ሊሆን ስለሚችል እኔ ሪፖስት አደርግለታለሁ። አፈቅርሃለሁ ያለች እኮ አልኩ በግልጽ እኮ እንደዚህ ቦቼ አፈቅርሃለሁ ብለው የሚፖስቱት እኔ ራሱ ሪፖስት አደርግላቸዋለሁ ብዬ ተናግሬያለሁ። ግን ደግሞ ማንሲቲ እኮ ጊፍተር እኮ ነህ የፈጠነ አይደል? ማንቸስተር ሲቲ ጋይስ 700 አንዳንድ አበባ 700 አንዳንድ አበባ ስፔሻል እንጂ ሙሉ አብላችሁ ከፍታችሁ 700 አንዳንድ አበባ የፈጠነ 700 አንዳንድ አበባ ጋይስ
ምን አገባኝ እኔ ወደ ስንት ሰው ሞተ እያሉ ሲፖስቱ እየገባው ኮሜንት መቼ ሞቼ ነው የፈጠነ ለቅሶ እንዲሄድ የራሴ ለቅሶ ላይ እንዳልቀር ጀማ የራሴ ለቅሶ ሳልሰማ በቀርስ ድንገት ሞቼ ቢሆን ቦቼኔን ጀሞ አዲስ አበባ ነኝ አለች። ላስጌ ኧረ እኔ በተክለ ሃይማኖት የጀሞ ልጅ አይደለሁም። እኔ ሳሪስ 58 ተወልጄ ጨርቆስ ኖሬ ያለው ፒያሳ ኖሬ ያለው ጉርድ ሾላ ኖሬ ያለው ያችም እኔ ያልኖርኩበት ሰፈር የለኝም። እንዲሁ ተንከራተት ተብዬ የተፈጠርኩ ሰው ነኝ። እኔ ጋይስ እርድናንም ቢሆን እስከ ጥጋ ይተናታል። ያረዳል ገና ያዋጣ እርድናማ ያዋጣ። ተነቃቀስኩ ምንም የሚያወጣው ጽድት ያለ የአራዳ ልጅ ኢትዮጵያዊ ነው መሆን ያለበት። የአራዳ ልጅስ ፋራ መምሰል አለበት። የአራዳ ልጅ ጋይስ፣ በነገራችን ላይ ጋይስ እዚህ ጋር ምናምን ነገር ፋራ ልመስል ይችላል። ምንም በቃ የሆነ ልክ ጨዋታችን ቀልዳችን ምናምን። በነገራችን ላይ ትክክለኛ ማንነታችሁን ሰው ማወቅ የለበትም። አንቺ ለራስሽ ምርጥ ነሽ፣ አንቺ ለራስሽ ጸደይ ነሽ። በቃ የአራዳ ልጅ ልብ ብሎ ነው የሚኖረው እና ምን አገባን? እሷ ትፈምስ፣ እኛ የምንስራ ወደፊት ላስጋ። እኔ በሰልኩ እንደ ግምጂ። አረ ንግግሬ በጣም እንትን ብለሃል ይሆናል አይደል? ጭንቅላት እንትን ብሏል እኮ አመቶች ጋር ደርሰህ ስትመጣ ነው ወዴ ቦቼ ምሁር ነው ላስጋ ምሁር ነው እያሉ ነው። እኔ ሰውን ማንንም አልናገርም። እኔ ገደሉኝን ሰዎች ምን አልኩኝ? ገብቼ መቼ ሞቼ ነው? በመድኃኒዓለም ንገሩኝ። አንድ ሰው እኮ ቦቼ እሷ እኮ ያደረገችው አንድ ሰው እኮ ናት። ችግር የለውም። 16 አካውንት የምር እኮ እየቆጠርን እኮ 16 አካውንት እኮ ነው ሞቷል። ደግሞ ግማ ጠላት ብዙ ጠላት አለሽ እኮ ነው እኮ በጣም የሚያስደስት ነገር እኮ ነው። የሰው ጠላት ሲበዛልሽ የመድኃኒዓለም ቸርነት ይገለጣል። ለመኝ ኪዳነ ምሕረት አሪፍ ነው። ጭራሽ ነው የደብርሽ። አሁን ላይ ቫይራል ነሽ። በቃ ከአንቺ ውጭ ሌላ ሰው ኢሹ ቢያደርጉ ሊፈምሱ አይችሉም። እየበሰልኩ ነው ጋይስ። ንግግር ሁላ ላይ የኔ እናት በእናትሽ የደሴ ልጅ ነች። ምርጥ እህቴ ነች በእናትሽ። እኔ የምትኖረው ውጭ እንደሆነ ነው የማውቀው። ደሴ ደርሼ ለካሷ ከደሴ ይመጣለች። ሳላገኛት አልተመለሱ። ማን ያቺ አብረው የሚፖስቱ ኖ አረ ላይ አረ ትልቅ ሰው ነች በእናትሽ። ላይላይ እህቴ ነች፣ ታላቅ እህቴ ነች። በነገራችን ላይ በዚህ አጋጣሚ ሀዘን አጋጥሟታል። በመኪና አደጋ እህቷን አጣ፣ እሷም ተጎድታለች። እና እግዚአብሔር ያጥናሽ ማርያምን። የኔ እህት አይዞን በርታ ማለት ነው። ፈጣሪ ያጽናሽ ሴትዮ። ታዲያ በስነ ስርዓት ያጽናሽ በያታ። ይህ እንኳን ገደለልሽ አስመሰልሽ። ክፍልኛ ሄድኩባት። እሺ ፈጣሪ ያጽናሽ የኔ እህትዬ፣ ብርታቱን ይስጥሽ። ነገሮቹ ለበጎ ነው የሚሆኑት። ፈጣሪ ወደደውን አደረግ። እንግዲህ አሁን ምን እያልሽ ነው? እንጂ ሌላ ሴት አጣብሳለሁ አልሽኝ እኮ ቅድም። ላስጌ አንገቷን ቆርጬ ነው አመጠላት። ውዴ አምልጦኝ ነው ክፉ ነገር ጀመር ቅድም። አሁን አንዳንድ ቆርጬ ግን ቆረጣ ላይ ግን ጎበዝ ነሽ ማለት ነው። ምንድን ነው ቆረጣ ላይ ጀግና ነኝ። እውነት ቆረጣ ላይ ተጠንቀቀኝ ብሎ ብዙ ቆርጠሻል እንዴ? ቀደም እንኳን ቆረጥኩም። ያው አንተ ላይ ለማመድ ያለህ የሚለው ነው። ትከሻዬን እንዲጠላ ሁላ ከተፍ ምግብ በልተሃል ግን? ኦኬ ካልበላሁ አይቆረጥልሽ። ማን አፋሸክ ብዬ ነው። አፋሸክ ዋንዘር ትንሽ ልበጠስ ነው። በልቻለሁ። አሁን በልቼ ነው የገባሁት። ደስ ይላል።
አንተ ጆዬ የፈጠነ ፈልጋለሁ። ደውል ጠፍራ ግምጄ ምን ሆነሽ ነው ግን ዛሬ ደብሮሻል? አልደበረኝም፣ ደህና ነኝ። ምን ውጪ ታምራላችሁ። ቴንኪ አረ ጆዬ ቅድሙ እንሂድበት እንጂ መድኃኒዓለም እንጂ ጆዬ የፈጠነ ቶሎ በል። ነገ ደግሞ ጠዋት በዚሁ ና ቤት። ምን ሆነሽ የደበረሽ? ዛሬ የደበረ ሰው እና የከፋው ሰው እየበዛብኝ ነው እንዴ? ይህን የምላቸው ሰዎች በሙሉ ከፍቷቸው ቤት ነው የምትመጣ። የቅድሙን ጆ አረ በእናትህ የፈጠነ ጆ ምንድን ነው ጆ? ና ውዴ ና በውስጥ ና ማሬ ና በውስጥ ንገረኝ። ምንድን ነው ጆዬ? ፍቅሬ ቅር ይለኛል። ምንድን ነው ንገረኝ ና ውጪ። በእውነት ወፍራል ክንድህን ነው እናቴ አባቴ። አንቺ ወፈርኩ እንዴ? ግምጃ ናስያ ወፈርኩ እንዴ? ወፍርሃል። ፊት ድንቡሽቡሽ ብሏል። የኔ ድንቡሽቡሽ ማርያምን የምሬን እኮ ነው ጆዬ። ማርያምን ቦጋለ እንጂና የንሳ አታምር ታምራለህ። ቆንጅኔ ኔ ሳይ ውይ የኔ አባት